ጥያቄ ቁጥር 21 ነገረ ማርያምን የጻፈው ቅዱስ አባት ማን ይባላል? ሀ ቅዱስ ዮሐንስ አፈወርቅ፣ ለ ቅዱስ ኤጲፋኒዮስ፣ አማርሃ አባ ጊዮርጊስ ዘጋስጫ። መልሱ ሀ ቅዱስ ዮሐንስ አፈወርቅ። ቅዱስ ዮሐንስ አፈወርቅ በእመቤታችን በድንግል ማርያም ላይ ጥልቅ የሆነ ትምህርት የጻፈ የቤተ ክርስቲያናችን አምድ የሆነ ሊቅ ነው። ጥያቄ ቁጥር 22 ማዕዶት ማለት ምን ማለት ነው? ሀ መሸጋገሪያ፣ ለ የጸሎት መጽሐፍ፣ ሐመርሃ የመስዋዕት ቦታ። መልሱ ሀ መሸጋገሪያ። ማዕዶት የሚለው የግዕዝ ቃል አዕደወ ወይም አሻገረ ከሚለው ግስ የወጣ ሲሆን ትርጉሙ መሸጋገሪያ ወይም የማለፊያ መንገድ ማለት ነው። በቤተ ክርስቲያን ሥርዓትም ለምዕመናን ከኃጢአት ወደ ንስሐ ከሞት ወደ ሕይወት መሸጋገሪያነትን ያመለክታል። ጥያቄ ቁጥር 23 መዓልት ማለት ምን ማለት ነው? ሀ ቀን፣ ለ ሌሊት፣ ሐመርሃ የፀሐይ መውጫ። መልሱ ሀ ቀን። ጥያቄ ቁጥር 24 ሄሮድስ ያስፈጃቸው ሕፃናት ቁጥር ስንት ናቸው? ሀ 144000፣ ለ 12000፣ ሐመርሃ 3500። መልሱ ሀ 144000። በቤተ ክርስቲያን ትውፊትና በስንክሳር እንደተገለጸው ሄሮድስ በቤተልሔምና በአካባቢዋ ያስፈጃቸው የሕፃናት ቁጥር 144000 ነው። ጥያቄ ቁጥር 25 ስለ እመቤታችን ስደት የሚናገረው መጽሐፍ የቱ ነው? ሀ ሰኔ ጎልጎታ፣ ለ ሰቆቃወ ወንጌል፣ ሐመርሃ አርጋኖን። መልሱ ለ ሰቆቃወ ወንጌል። ጥያቄ ቁጥር 26 ጌታችን ቅዱሳን ሐዋርያትን ወደ ዓለም ዳርቻ ለወንጌል አገልግሎት ሲልካቸው ስንት አድርጎ ነው? ሀ ብቻ ለብቻ፣ ለ 3 አድርጎ፣ ሐመርሃ 2 አድርጎ። መልሱ ሐመርሃ 2 አድርጎ። ጥያቄ ቁጥር 27 በመጽሐፍ ቅዱስ ታሪክ ለመጀመሪያ ጊዜ ሙት ያስነሳው ነቢይ ማን ይባላል? ሀ ነቢዩ ኤልያስ፣ ለ ነቢዩ ኤልሳዕ፣ ሐመርሃ ነቢዩ ሙሴ። መልሱ ሀ ነቢዩ ኤልያስ። ነቢዩ ኤልያስ በዛሬፋት የነበረችው የመበለቲቱን ልጅ በመጸለይ ከሞት ያስነሳው የመጀመሪያው ነቢይ ነው። ጥያቄ ቁጥር 28 ሰዎችን ጠርቶ ባሮጌ ጨርቅ አድርጎ ነቢዩን ከውሃ ጉድጓድ ውስጥ ያወጣው ማን ነው? ሀ ሶርያዊው ናዖድ፣ ለ ኢትዮጵያዊው አቤሜሌክ፣ ሐመርሃ የሮሜው ቆርኔሌዎስ። መልሱ ለኢትዮጵያዊው አቤሜሌክ። ነቢዩ ኤርምያስ በንጉሠ ሴዴቅያስ ዘመን በጭቃ ጉድጓድ ውስጥ በተጣለ ጊዜ የኢትዮጵያዊ አቤሜሌክ በንጉሡ ፈቃድ ሰዎችን ይዞ በመሄድ አሮጌ ጨርቅና የተቀደደ ልብስ አውርዶ ኤርምያስን ከጉድጓድ አውጥቶታል። ጥያቄ ቁጥር 29 ምስሉ የአንበሳ የሆነው ወንጌላዊ ማን ነው? ሀ ቅዱስ ማቴዎስ፣ ለ ቅዱስ ማርቆስ፣ ሐመርሃ ቅዱስ ሉቃስ። መልሱ ለቅዱስ ማርቆስ። በአራቱ ኪሩቤል ምሳሌነት ለአራቱ ወንጌላውያን የተሰጡ ምልክቶች አሉ። ቅዱስ ማርቆስ ወንጌሉን የጀመረው በምድረ በዳ የሚጮህ ሰው ድምፅ በማለት ስለሆነ ድምፁ በምድረ በዳ እንደሚሰማ እንደ አንበሳ ተመስሏል። ጥያቄ ቁጥር 30 የንጉሥ ሰለሞን አባት ማን ይባላል?
ሀ ንጉሥ ሳኦል፣ ለ ንጉሥ ዳዊት፣ ሐመሮሃ ንጉሥ አክዓብ። መልሱ ለ